ምንድነው? ታመሻል? መታከም ያተሻል ወይ? ምንድነው ችግሬ? ይሄ ነው በይኝ። አንቺ ብቻ ሀቢባ፣ እኔ ችግሬ እዳ አለብሽ፣ የባንክ እዳ የሚያስጨንቅሽ ምንድን ነው የምትፈልጊው? እሺ እኮ አገር ቤት መሄድ ነው የምትፈልጊው እኮ። ቆይ አዎ እኮ ገባኝ። ስለ ባኑ አገር ቤት መሄድ ነው የምትፈልጊው? አዎ ወይም አይ በአገር ቤት መሄድ ነው የምትፈልጊው? በቃ አገር ቤት መሄድ የምትፈልጊ ከሆነ አገር ቤት መሄድ የምትፈልጊ ከሆነ ክሱ እንዲነሳ ማናገር ያለብን ጠበቃ ነው። ጠበቃ እናናግራለን። በማልቀስ እኮ አይደለም የሚፈታው። በማልቀስ እኮ ምንም ነገር አይፈታ። እንደ ሕፃን ልጅ ሁሌ እያለቀሽ ህዝቡ ያንቺ ነገር እንዲመራውና አመሏ ነው እንዲልሽ ለምን ታደርጊያለሽ? ረዋን ለምን ከዚህ በኋላ እኮ ነገም ተነስተሽ ስታለቅሽ እኮ ህዝቡ በቃ አመሏ ነው ብሎ ማንም ምን ሆነሽ ነው ብሎ አይጠይቅሽም እኮ ከዚህ በኋላ። ሁሌ ነው ይቅርታ ምትኝ። ቆፍጠን በይ። እኔ አልፈልግም። በቃ እኔ ጠንካራ እንድትሆኝ ነው የምፈልገው። እንዴ ባልሽም ወጥቶ ሲሰቀጥ ወጥተሽ ሚዲያ ላይ ታለቅሻለሽ። የሆነ ነገርም ስትሆኝ እንትን እንዴ እኔ አሁን እጇን ቆረጠች ሲሉኝ እንዴት እንደደነገጥኩ። አሁን ይሄ ወሬ ኬት ነው የመጣው? ኬት አምጥቶ ነው ኡስማን እንደዚህ አይነት ወሬ የሚያወራው? በቃሽ አሁን የለም ይሄድ፣ የፈለገበት ይሄደ ይዙር። ወንድ ነው ዞሮ ዞሮ ሲመጣ ይገባል። አይኖራ አይኖርስ ከራበሽ ፍሪጅ ከፍተሽ ምግብ አሙቀሽ ቢባል ምን ኖር አልኖረ ምን ያደርጋል? በቃ ይሄድ። ከፈለገ ዞሮም አድሮም ይምጣ። አንቺ ኢንጆይ ዩር ሰልፍ። ፊልሚ፣ ምግቢ፣ ጠጪ፣ ተደሰቺ በራስሽ። ይታሰር። ወንድ ልጅ ነው። ጨው ነው አይሟሟም። እስር ቤት ታስሮ ስለወጣ ቢታሰርስ ምን ይሆናል? ይታሰር። ወንድ ልጅ አይደል እንዴ? ቢታሰርስ ጨው ነው ይሟሟል? በቃ ራስሽ ላይ ፎከስ አድርጊ። ባል ሄደ መጣ ብለሽ እንዳትጨነቂ። ከዚህ በኋላ ሲፈልግ ይሄድ። ዞሮ ዞሮ ሲመለስ ይመለሳል ወደ ቤቱ። ካልተመለስም አልተመለስም ነው አለቀ። እንደገና ደግሞ ከዚህ በፊት ታስሮ ስለሚያውቅ ይታሰራል ብዬ ይታሰር። ወንድ ልጅ ነው። እስር ቤት ለወንድ ልጅ ነው አለቀ። አዎ በቃ በዚህ ጉዳይ ደግሞ ይኸውልሽ ማድረግ ያለብንን ሁሉ እናደርጋለን። አንቺ አገር ቤት መሄድ ከሆነ የምትፈልጊው ጠበቃ እናናግራለን። ባኑ እንዲነሳ አለቀ። ባኔ እንዲነሳ ጥሩ ጠበቃ ፈልጉልኝ ማለት ይሻላል ወይስ መነፋረቅ ይሻላል? የቱ ይሻላል? የቱ ነው መፍትሄ የሚያመጣው? ንገሪኝ እኮ። በውስጥ ማንንም አትለምኝ። አንድ ቪዲዮ ሰርተሽ ሳታለቅሽ ለህዝቡ እስኪ ጥሩ ጠበቃ የምታውቁ ሰጀስት አድርጉኝ። ትራቭል ባን አለብኝ። አገር ቤት መሄድ እፈልጋለሁ። ሀገሬ ሄጄ መውለድ እፈልጋለሁ። ሀገርሽ ሄድሽ መውለድ የምትፈልጊ ከሆነ ስለዚህ ሀገር ቤት ሄጄ እንድወልድ ጥሩ ጠበቃ ኢማራት ላይ የምታውቁት ካለ እስኪ አገናኙት። ያለሽ ህዝቡ ያገናኝሻል። አለቀ። እሺ አለቀ። እንፈልጋለን። ከነገ ጀምሮ ጥሩ ጠበቃ እንፈልጋለን። በጠበቃ ነው እኮ የሚፈታው ጉዳዩ። ሌላ ምንም እኮ በለቅሶ እኮ የሚፈታ ነገር የለም። እስካሁን እኮ እያለቀሽ ነው የምታወኝ እኮ ረዋን። ምን አለሽ? እንሻላ። አዎ ቅድም ከኔ ደውሎልኝ ነበር፣ አውርተናል። አዎ ታሜ ለእኔም ብሎኛል። ምንም ችግር የለም። ታሜም ያግዝሻል። ሌላም ጠበቃ እንፈልጋለን። ታሜም ጠበቃ ይፈልግልሻል። ሁላችሁም ፈልገ እንዲህ የምትነፋረቂ ከሆነ ግን ማንም ምንም አያግዝሽም። እሺ ሁሉም አመሏ ነው ብሎ ነው የሚተውሽ። እሺ ረዋን በእናትሽ ተይ በቃ ማልቀስ። እሺ ይህ ለመጨረሻ ሁሌ ለመጨረሻ ጊዜ ነው የምልሽ። ግን ያው ዘውርሻው ነው። አሁንም ከሳምንት በኋላ መጥተሽ ስታለቅሽ አገኝሻለሁ። ኧረ አልሐምዱሊላ በይ። ስንት ሆስፒታል ይተኛለ፣ ስንት ሆስፒታል ይተኛለ። አንቺ እየሰራሽ እየበላሽ እየጠጣሽ ባላግብተሽ አርግዘሽ ደስተኛ ሆነሽ እየኖርሽ አይደል እንዴ? ኧረ በእናትሽ የፈጣሪን አይን በእንጨት አትውጊ። ታይ ግን ታይ በቃ አሁን አንድና አንድ ችግርሽ ሀገር ቤት መግባት ነው አይደል? እስቲ እሱን ደግሞ ስናሳካለሽ ምን ፈልገሽ በምን ሀሳበሽ እንደምታለቅሽ ደግሞ እናያለን። አሁን የመጨረሻው ህልምሽ ሀገር ቤት መሄድ ነው። ትራቭል ባንሽ እንዲነሳ ነው አይደል? ለሱ ማድረግ ያለብንን ሁሉ እናረጋለን። ተስማማን? አለቀ። አሁን ተነስተሽ ፊትሽን ታጠቢ ስታለቅሽ እንዳላይ ከዚህ በኋላ። ነገ እኔም ታሜን አወራዋለሁ። ችግር የለውም። ነገ እኔም ታሜን አወራዋለሁ። ጠበቃ እንፈልጋለን። አለቀ። ጠበቃ የሚፈታው ጉዳይ እኮ ነው። ቻው፣ ተረጋጊ። እሺ ታጠቢ ፊትሽን፣ እራት ብይ። ችግር የለም።
ባልሽ ይሄን ስለሌለ ነው እንዲህ ሆዴ ባሰሽ። ፊትሽን ታጠቢ፣ ፊልም ክፈቺ፣ ፊልም እያየሽ ራትሽን ቢ። እሺ ቻው እናቴ፣ ባይ። አይዞሽ በቃ። ልጁ ሰክሮ ነው። ይስከራ ይስከር እና ብርቅ ነው መስከር። ይስከር እየሰከረን ያገኛቸው የመጀመሪያው ጊዜ አይደለም ሲሰከር። በአማራው ሰዓት እየወጣ እየጠጣ ይስከር። ምንም አዲስ ነገር የለም። ስንት ችግር በምንሰማበት ምድር ላይ፣ ስንት ታሞ መታከሚያ ያጣ ሰው ባለበት ላይ፣ ስንት የሞት ፍርድ የተፈረደበት ሰው እስር ቤት ባለበት ላይ ለእንደዚህ በቃ እንደ ሕፃን ልጅ በትንሹም በትልቁም እየወጡ ማልቀስ ምን ጉድ ነው? ሆርሞን ነው። ሆርሞን ዛሬ ያርግዛ ነው እንጂ ሳታረግዝም እኮ አልቃሻ ናት። ሆርሞን ትያለሽ በየጊዜው። አሁን በቃ የምትፈልገው እሷ ምንድን ነው ፍላጎቷ? ኢትዮጵያ መሄድ እፈልጋለሁ ነው። ኢትዮጵያ መሄድ ትፈልጋለች። ስለዚህ ኢትዮጵያ እንድትሄድ ደግሞ ትራቨል ባን አለባት፣ ክስ አለባት። እሱን ክስ ለማስነሳት ጥሩ ጠበቃ ፈልገን ጠበቃ ማናገር ነው። በቃ ወደ መፍትሄው መሄድ ነው እንጂ እድሜ ልክ መነፋረቅ ምንድን ነው ጥቅሙ? እስቲ ንገሩ፣ ምን ጥቅም አለው? እሱ ደግሞ ከሚስቱ ጎን አይቀመጥም። ምንድን ነው ያው እሱም ቤት ይሰለቸዋል። በእርግጥ አይፈረድበትም። እሱም ላይ መፍረድ አንችልም። ሶሪ በጣም ነርቨስ ሆንኩኝ የምር። ቅድም ስለደነገጥኩ ነው እጇን ቆርጠች ምናምን ሲሉ፣ ከዛ ሳነሳው ስልኩን ደግሞ ስደውል ደግሞ እያለቀሰች ሲሆን በጣም ደነገጥኩኝና ተበሳጨሁኝ በጣም እውነት። እኔ ረዋን ሁሌ በቃ እንደው መቼ ቆፍጠን እንደምትል መቼ ትንሽ ተስተካከለች ስል መልሳ አልቃሻ ትሆናለች። ያለ ችግር እኮ የሚፈጠር የለም። ሁላችንም በህይወታችን ችግር አለ። ግን ችግር በገጠመን ቁጥር፣ ባል ወጥቶ ባረፈደ ቁጥር እየመጣን ሚዲያ ላይ የምናለቅስ ከሆነ የሆነ ነገር በሆነ ቁጥር እየመጣን የምናለቅስ ከሆነ ህዝቡ ስንቱን ስትረስ ይሸከም። አንዳንዴ ሲምፕል ነገሮችን በራሳችን ለመፍታት መሞከር አለብን። ሙባረክ ተኛ አልተኛም፣ ስልክ እየጎረጎረ መሰለኝ። ሙባረክ ተኛ ብለው ኮመንት እየጻፉ ነበር። እሺ ጋይስ አንዴ አቡዬ አይኔን ቆጥባለሁ። ገባሽ? ላይቭ ላይ ስቀመጥም ራሱ የሆነ ለምዶብኝ እንዲህ ነው የምቀመጠው። ተኛ ግን ሙባረክ አይንክ እኮ ግን ያንተ አይንክ ዙሪያ ጥቁር የሚሆነው በጣም ብዙ ዓመት ሶሻል ሚዲያ ስለተጠቀምክ ነው። አላቅም እኔ ይመስለኛል ለመሰለ በጣም ብዙ ዓመት ሶሻል ሚዲያ ስክሪን ታይም በጣም ረጅም ዓመታት። አሁን አንተ ከቲክቶክ በፊት ምን ነበር የምትጠቀመው? ዩቱብ፣ ፌስቡክም አለ። ፌስቡክ ላይም ላይቭ ትጠቀም ነበር ነው? እንደዚህ ላይቭ ከኔ በላይ የሚጠቀም ሰው አለ ብዬ እዚህ እኮ እየተጠቀምኩ ሌላ ፌስቡክ ደግሞ። ኦኬ እኔም ድሮ ፌስቡክ ይጠቀም ነበር፣ ግን ላይቭ አልገባም። ፖስት ብቻ ነበር፣ ፎቶዎችና ቪዲዮ ራሱ አልፖስትም ነበር ድሮ። እንቅልፍ ነው ግን እንቅልፍ በጣም ካልጠገብኩ ይጠቁራል አይኔ። እንቅልፍ መተኛት አለብህ። ምን አለበት እንደ ሀቡ 10 እህት ቢኖረን። እኔ ፍቅሮች፣ እኔ እኮ እህታችሁ ነኝ ለሁላችሁ። መወለድ እኮ ቋንቋ ነው። ለሁላችሁም እኮ ለረዋ እንደምቆረቆረው እኮ ለሁላችሁም እቆረቆራለሁ። ለእሷ ግን ትንሽ በቃ ድኖ ልቤ ልጄ ትመስለኛለች። እንትኑን ሙሉልኝ፣ ቤቢ ላይን ሙሉልኝ።